ራእዩን መቀበል ለተሳነው ዓለም በሕይወቱ የኋለኛው ዘመን ባሰፈረው ማስታወሻው ላይ ይህ ዘመን የእናንተ ሊሆን ይችላል፣ መጪው ዘመን ግን የኔ ነው ሲል ጽፏል። እንደ እንከን አልባ ፈጠራዎች ሁሉ ይህም ትንቢቱ መሬት ጠብ ያላለበት ታላቅ ሰው በተለይም እንደ ጎርጎሮሳውያን አቆጣጠር ከ1990ዎቹ ወዲህ ጊዜው ደረሰ መሰል ዓለም ከእንቅልፉ ባኖ ከስንት አንዴ ብቅ የሚል ታላቅ ሰው መሆኑን እየተረዳ መጥቷል። በዚህ ታላቅ ሰው የሕይወት ታሪክ ዙሪያ የተጠናቀረ አንድ ዘጋቢ ፊልም የዚህ ሰው ጥፋት ምናልባትም ከጊዜው ቀድሞ መወለዱ ነው ይላል። በቢሊዮን የሚቆጠር የዓለማችን ሕዝብ በየቀኑ እንደዋዛ ከሚጠቀምባቸው አብዛኞቹ የኤሌክትሪክና የኤሌክትሮኒክስ ቁሶች ጀርባ የአንድ ሰው የፈጠራ ምናብ ገኖ እንደሚወጣ ሲታሰብ አጀባ ያስብል ይሆን? የዚህን ታላቅ ሰው ሥራዎች የገመገሙ ባለሙያዎች እንደሚሉት ግን ከሞተ 70 ያህል ዓመታት አልፈውትም እንኳ ለዓለማችን ያለማቸውን ረቂቅ ቴክኖሎጂዎች ለመቀበል ዓለም ገና አሁንም ዝግጁ አይመስልም። ዛሬ ታሪኩን በጥልቀት የምንዳስሰው ሰርቢያ አሜሪካዊው ኤሌክትሪካል መሐንዲስና ስፍር ቁጥር የሌላቸው ታላላቅ ፈጠራዎች ባለቤት ኒኮላ ቴስላ። ኒኮላ ቴስላ የተወለደው በያኔዋ ኦስትሮ ሃንጋሪ በዛሬዋ ክሮሺያ ውስጥ ባለች ሲሚሊጅን በተባለች መንደር ውስጥ እንደ ጎርጎሮሳውያን አቆጣጠር በ1856 ሐምሌ 9 ለ10 አጥቢያ ከሌሊቱ 6 ሰዓት በመብረቅ ብርሃን በደመቀ ነጎድጓዳማ ሌሊት ነበር። ይኸው የልደቱ ጊዜ መልኪ ነው መሰል ቴስላ የመላ ሕይወቱ ሥራ በአጠቃላይ ከኤሌክትሪክ ጋር የተቆራኘ ነው ማለት ይቻላል። በፈጠራ መብት ባለቤትነት ከተመዘገቡለት 300 ያክል ፈጠራዎቹ አብዛኞቹ በኤሌክትሪክ ዙሪያ የሚያተኩሩ ናቸው። ይህ ሁሉ ሆኖም ግን ቴስላ ስለ ኤሌክትሪክ ምንም አላውቅም ይላል። ስለ ኤሌክትሪክ ምንነት የሰው ልጅ ያወቀለት ያ ዕለት በሰው ልጅ ታሪክ ውስጥ እጅግ ልዩ ትርጉም የሚሰጠው ቀን ይሆናል ሲል ጽፏል። በ17 ዓመቱ ኦስትሪያ ግራትስ ወደሚገኝ ፖሊቴክኒክ ገብቶ በወቅቱ ገና አዲስ ከነበረው የኤሌክትሪክ ዓለም ጋር የተዋወቀው ቴስላ በቤተ ሙከራ ውስጥ ማያት እያንዳንዷ የኤሌክትሪክ ብልጭታ በሺዎች የሚቆጠሩ ጥልቅ የማወቅ ስሜቶችና የፈጠራ መነሳሳቶችን በአእምሮዬ ውስጥ ታጭር ነበር ሲል ያስታውሳል። ቴስላ አስገራሚ የማስታወስ ችሎታውንና የፈጠራ ክህሎቱን ከእናቱ እንደወረሰ ይናገራል። ደከመኝ የማያውቁት ከንጋት እስከ ሌሊት ሲባትሉ የሚውሉት የቴስላ እናት ቴስላ እንደሚለው ለቤት ውስጥ አገልግሎት የሚውሉ በርካታ ሜካኒካዊ ቁሶችን ፈብርከዋል። ቴስላ እናቴ ዘመናዊ ትምህርት ብትቀስምማ ማንም የሚስተካከላት አይኖርም ነበር ይላል። ካህኑ የቴስላ አባትም ታዲያ የዋዛ ሰው አልነበሩም። ስብከታቸው የምዕመናኑን ልብ የሚያማልል የሚባልላቸው ብሉይ ወይም ክላሲክ የሥነ ጽሑፍ ሥራዎችን በስፋት ያነበቡ እንዲያውም በዚህ ዙሪያ የማስታወስ ብቃታቸውን አስመልክተው ቴስላ አባቱ በተለይም አንዳንድ ብሉይ የሥነ ጽሑፍ ሥራዎች ከምድረ ገጽ ቢጠፉ እንኳ መልሼ እጽፋቸዋለሁ ይሉ እንደነበር ጽፏል። እኒህ ካህን አባቱ ታዲያ ለዚህ ሳይንስና ቴክኖሎጂያዊ ፈጠራ በልቡ ለጸነሰ ልጃቸው ከመጀመሪያው አንስቶ ያቀዱለት ሙያ የራሳቸውኑ የቤተ ክህነት አገልጋይነት ነበር። ነፍሱ ለሳይንስና ለቴክኖሎጂያዊ ፈጠራ የተሰጠው ታዳጊው ቴስላ ታዲያ ይሄ ታለመለት የሕይወት አቅጣጫ ከሱ የውስጥ መሻት ጋር ስለማይጣጣም ሁሌ እንደተረበሸ ነው። ቴስላ የሁለተኛ ደረጃ ተማሪ ሳለ በተለይም በሂሳብ ትምህርት ክፍል የኢንቴግራል ካልኩለስ ጥያቄዎችን በጭንቅላቱ ሰርቶ በመመለስ አስተማሪዎቹ አንዳች ማጭበርበሪያ የሚጠቀም እስኪመስላቸው ድረስ ያስደንቃቸው ነበር። ውስብስብ ሂሳባዊና ቴክኒካዊ ሁነቶችን በጭንቅላቱ በጥልቀት በማሰብ መከወን የቴስላ የፈጠራ ሕይወቱ ሁነኛ ስልቱ ሆኖ እስከ መጨረሻው ዘልቋል። ቴስላ ይህንን ጉዳይ አስመልክቶ ሳይንቲስትም ሆነ ኢንጂነር አንድን ነገር በተግባር ከመስራቱ በፊት በምናቡ የሚሠራውን ሥራ በተደጋጋሚ መላልሶ በማየት በምናቡ በመሞከር በመፈተሽ ስህተቶቹን አስተካክሎ ጨርሶ 100% እርግጠኛ ሲሆን ብቻ ነው ወደ ተግባራዊ ሥራው መሄድ ያለበት ሲል ይመክራል። በምናብ ያለው የፈጠራ ሐሳቤ ወይም ምስል ሳይዳብር ወደ ተግባር መሮጥ በከንቱ ጉልበትን ከማባከኑም በላይ የምናብና የፈጠራ ብቃትን ያዶሎዱማል ሲል ያስጠነቅቃል። ቴስላ የሁለተኛ ደረጃ ትምህርቱን እንደ ጎርጎሮሳውያን አቆጣጠር በ1873 አጠናቆ ወደ ትውልድ መንደሩ እንደተመለሰ አባቱ ወደ መንፈሳዊ ኮሌጅ ሊልኩት እየተዘጋጁ ባሉበት በአደገኛ ሁኔታ በኮሌራ ተይዞ ለወራት ያልጋ ቁራኛ ሆነ። ሞት አፋፍ በደረሰው ልጃቸው ጉዳይ የሚይዙ የሚጨብጡትን ያጡት አባት አንድ ቀን ተስፋ ቆርጠው ቴስላ ወደ ተኛበት ክፍል ሲገቡ ወደ ቴክኒክ ኮሌጅ ብትልከኝ እኮ እድን ነበር አልኳቸው ሲል ቴስላ ያስታውሳል። የዚህ በቴክኖሎጂያዊ ፈጠራ ፍቅር ልቡ የጠፋ ልጃቸው ክፉ ሕመም ቀልባቸውን የነሳቸው አባት እዚያው በዚያው አንተ ዳን እንጂ አለ ወደ ተባለ ምርጥ የቴክኒክ ኮሌጅ ልኬ ነው ማስተምር ሲሉ ተናገሩ።
ቴስላ እነዚህን ቃላት ከአባቴ ስሰማ ሁሉም ሰው ጉድ እስኪል ድረስ እዚያው በዚያው ድኜ ካልጋ የተነሳሁ ይላል። በቃ ይሆነው አንተ ዳን እንጂ ወደ ቴክኒክ ኮሌጅ ልካለው የተባለው ህመምተኛው ወጣት ልክ እንደ አልዓዛር እዚያው በዚያው ከህመሜ ድኜ የተነሳሁ ይላል። ቴስላ ድኖ እንደተነሳ የኦስትሮ ሃንጋሪ ጦር ወጣቶችን ለተዋጊነት እያደነ የነበረበት ወቅት ነውና ከአደኑ ሽሽት ዓመት ያክል አዳይ መስሎ ጫካ ውስጥ ከራርሞ ኋላ ላይ አሜሪካ ሲገባ የቅርብ ጓደኛ የሆነውን የማርክ ትዌንንና የሌሎችንም ደራሲዎች ሥራዎች ሲያነብ ቆይቶ በጫካው ሕይወቱ አካልና መንፈሱን አጎልብቶ እንደ ጎርጎሮሳውያን አቆጣጠር በ1875 ነፃ የትምህርት ዕድል አግኝቶ ኦስትሪያ ግራትስ ውስጥ ወዳለው የኦስትሪያ ፖሊቴክኒክ ተቋም ገባ። የሚያልመው የቴክኒክ ተቋም ውስጥ የገባውን ቴስላን ማን ይቻለው? በሁሉም ትምህርቶች ከፍተኛውን ውጤት አስመዘገበ። የጥናት ትጋቱን ያዩ አስተማሪዎቹ ይሄ ልጅ በዚሁ ከቀጠለ ለሕይወቱ ያሰገዋል ሲሉ ለአባቱ ደብዳቤ ጻፉ። ቴስላ የእረፍት ቀናትም ሆነ በዓላት ሳይገድቡት ከሌሊቱ 9 ሰዓት አንስቶ ያለ እረፍት እየሠራ ቀኑን አሳልፎ እስከ ምሽቱ 5 ሰዓት ሳይታክት ያነብ ያጠና ነበር። ቴስላ የሁለተኛ ዓመት ተማሪ ሳለ ከፈጠራዎቹ ሁሉ በዘመናዊ የሰው ልጅ ስልጣኔ ላይ ወደር የለሽ ተጽዕኖን ያሳደረው የታላቁ ፈጠራው ሐሳብ ተጠነሰሰ። ቴስላ በወቅቱ የነበሩትን የኤሲ ኤሌክትሪክ ጄኔሬተሮችን ፈጽሞ አዲስ በሆነ ስልት ማሻሻል ይቻላል ሲል ለመምህሩ ለፕሮፌሰር ፖሽል ተናገረ። ቴስላ እንዴት አድርጎ እንደሚያሻሽለው ሐሳቡ አልመጣለትም። ብቻ ግን በወቅቱ አለ የተባለው የኤሲ ጄኔሬተር ጨርሶ መስተካከል እንደሚችልና እሱ ራሱም እንደሚያስተካክለው አምኗል። የቴስላን ሐሳብ የሰሙት ፕሮፌሰሩ ቴስላ ታላላቅ ተግባራትን ማከናወን ይችል ይሆናል፣ ይሄ ያለው ግን መቼም ሊሆን የማይችል ነው ፈጽሞ ሲሉ ለተማሪው ተናገሩ። የዚህ ጄኔሬተር እንደ አዲስ የማሻሻያ እንቆቅልሽ በነፍሱ የሚላወስበት ቴስላ በሁለተኛ ዓመት ትምህርቱ ማብቂያ ግድም ግን የነጻ ትምህርት ዕድሉ ተቋርጦ የወጣለት ቁማርተኛ ሆኖ አረፈው። በቀጣዩ ዓመት መላውን ለመኖሪያና ለትምህርት የተሰጠውን ገንዘብ በቁማር ተበልቶ ባዶውን ቀረ። ቴስላ የሕይወት ታሪኩን ባሰፈረበት መጽሐፍ ላይ ይህን ጊዜ አንስቶ ሲጽፍ በዚሁ የቁማር ሱሱ ሳቢያ አባቱ ምን ያክል እንደተጸየፉትና የማንኛውም ሰው መዳን በዚያው ሰው እጅ ውስጥ መሆኑን የሚያውቁት እናቱ በቶሎ ያለንን ገንዘብ በሙሉ በቁማር ተበልተ ብታጠናቅቀው ይሻለናል ብለው የቤተሰቡን የመጨረሻ ጥሪት እንደሰጡት ያወሳል። በዚህ ገንዘብ የተበላሁትን ገንዘብ ካስመለስኩ በኋላ እዚያው በዚያው ይህንን የቁማር ሱሴን ቆርጬ ጣልኩት ይላል። የሲጋራ ሱሴንም ልክ እንደዚሁ ነው ከላይ ላይ ቆርጬ ጣልኩት የሚለው ቴስላ ሌሎች ሰዎች ሱሳቸውን እርግፍ አድርገው ሲተው እንደሚሆኑት ፍላጎትን የመሰዋት ሳይሆን ሱሶችን አሽቀንጥሬ መጣሌ አንዳች ኃይልም አጎናጽፎኛል ይላል። ልቤን ሲያደክማት ታዝቤ ያቆምኩት ቡና ብቻ አስቸግሮኝ ነበር ሲል ጽፏል። ቴስላ ከዚህ በኋላ አስቸጋሪ ጊዜ አሳለፈ። የፖሊቴክኒክ ተቋም ትምህርቱን አቋረጠ። ትምህርቱን ማቋረጡን ቤተሰቦቹ እንዳይሰሙ በመስጋት ከቤተሰቦቹ ጋር ያለውን ግንኙነት አቋረጠ። ሌላ ዩኒቨርሲቲ እንዲገባ ሁለት አጎቶቹ በቂ ገንዘብ አዋጥተው ቢሰጡትም በተለያዩ ምክንያቶች በዛ ዩኒቨርሲቲ መቀጠል ሳይችል ቀረ። በመቀጠል እንደ ጎርጎሮሳውያን አቆጣጠር በ1881 ቤተሰቦቼ ለኔ ሲሉ ብዙ መስዋዕትነት ከፍለዋል፣ እናም ሸክማቸውን ቀለል ላድርግላቸው በሚል ቴስላ ቡዳፔስት ሃንጋሪ ሄዶ እዚያ ያለ የቴሌግራፍ ኩባንያ ውስጥ ተቀጠረ። የቀጣሪውን ድርጅት አለ የተባሉትን የኤሌክትሪክና የቴሌግራፍ ቁሳቁሶች ሁሉ ጠጋገነ። በፈጠራ መብት ባለቤትነት ያላስመዘገባቸውን ሁለት ወሳኝ የስልክ ቴክኖሎጂ ቁሳቁሶችን ፈበረከ። ቴስላ እዚህ ያለ አደገኛ የሆነ የነርቭና የአንጎል ነውጥ ወይም ነርቨስ ብሬክዳውን አጋጠመው። ይህን ፈጽሞ አገግሜ ይሻለኛል ብሎ ያልገመተውን ህመሙን አስመልክቶ በግለ ታሪኩ ላይ ያሰፈረው እንዲህ ይላል። ከልጅነቴ አንስቶ የስሜት ሕዋሳቶቼ ንቃት፣ የማየትና የመስማት ብቃቴ እጅጉን የሰላ ነበር። ሰዎች ከርቀት የማያዩትን ነገር አያለው። ልጅ ሳለው የእሳት ቃጠሎ ገና ሲጀምር ያለውን አብዛኛው ሰው ሊሰማው የማይችለውን አነስተኛ ድምፅ ሰምቼ በርካታ ጊዜያት በውድቅት ሌሊት ጎረቤቶቻችንን ከእሳት አደጋ ታድጌያለሁ። በዚህ የህመሜ ወቅት ያጋጠመኝ የስሜት ሕዋሳቶቼ ንቃት ግን ከዛኛው በብዙ እጥፍ የበለጠ ነበር። ቤት ውስጥ ተቀምጬ ከ3 ክፍሎች አልፎ ባለው ቤት ውስጥ ያለው የግድግዳ ሰዓት የሰከንድ ቆጣሪ ድምፅ በጉልህ ይሰማኛል። በኪሎሜትሮች ርቀት ላይ ያለ ሰረገላ ሲጓዝ የሚያሰማው ንዝረት እኔን ቤት ውስጥ ተቀምጬ ይነዝረኛል። በ40 ኪሎ ሜትር ርቀት ላይ የሚጓዝ ባቡር ንዝረት ሳቢያ አልጋዬ በጣሙን ሲርድ ይሰማኛል። በጨለማ ውስጥ የስሜቴ ንቃት የሌሊት ወፍን ያህል ሆነ። በድቅድቅ ጨለማ ውስጥ ከ4 ሜትር ርቀት ላይ ግድግዳ መኖሩን በዓይኖቼ መሃል ግንባሬ ላይ በሚሰማኝ ስሜት አማካኝነት ማወቅ እችላለሁ። ቴስላ ከዚህ እንግዳ የሆነ የነርቭና የአንጎል መዋዠቅ ቀስ በቀስ እያገገመ መጣ።
በዚህ ወቅት አንዲት ዕለት አመሻሽ ላይ ከአንድ ጓደኛው ጋር በከተማዋ ፓርክ ውስጥ በሚናፈሱበት ጊዜ በቃሉ ከሚያውቀው የጀርመናዊ ባለቅኔ የገተ ዝነኛ ድርሰት ከሆነው ፎስት ውስጥ ያሉትን ተወዳጅ ግጥም ሐረጎች በቃሉ ሲያነበንብ የፖሊቴክኒክ ሁለተኛ ዓመት ተማሪ ሳለ ሊፈታው ያሰበው የኤሲ ሞተርን የማሻሻል እንቆቅልሽ መልስ እንደ አንዳች ራእይ በምናቡ ላይ ወረደ። ቴስላ ወዲያውኑ በእንጨት አሸዋው ላይ በምናቡ የመጣለትን የተሻሻለውን የኤሲ ሞተሩን ገጽታ ስሎ ለጓደኛው ተመልከት፣ ሞተሬን ተመልከት አልኩት ይላል። ይህ ፈጠራ በዘመናዊ ዓለም ላይ ጉልህ ተጽዕኖ ካሳደሩ ታላላቅ ፈጠራዎች ሁሉ በግንባር ቀደምትነት ይነሳል። በቀጣዩ ዓመት ቴስላ ፓሪስ ውስጥ የሚገኘው የአሜሪካዊ በርካታ ፈጠራዎች ባለቤት የቶማስ ኤዲሰን ኩባንያ የሆነው ኮንቲኔንታል ኤዲሰን ካምፓኒ ውስጥ ተቀጠረ። በዚሁ የፓሪስ ቆይታው የኩባንያውን የኤሌክትሪክ መሳሪያዎች እንደ አዲስ ሲያሻሽል ቆይቶ የፓሪሱ የኤዲሰን ኩባንያ ኃላፊ ቻርልስ ባችለር ያንተ አይነቱ ባለ ብሩህ አእምሮ ቦታው እዚህ ሳይሆን እዚያው ኤዲሰን ጋር አሜሪካ ነው ብሎ ለኤዲሰን የሚሰጥ ደብዳቤ አስይዞ ኒውዮርክ ያለው የኤዲሰን ኩባንያ ውስጥ ይሠራ ዘንድ ወደ አሜሪካ ሰደደው። ባችለር በቴስላ አስይዞ ለኤዲሰን የላከው ደብዳቤ እንዲህ ይላል። ውድ ኤዲሰን፣ ሁለት ታላላቅ ሰዎችን አውቃለሁ። አንደኛው አንተ ነህ፣ ሌላኛው ደግሞ ይህ ወጣት ነው። ኤዲሰን ያለምንም ማቅማማት ይህን ቤሳቤስቲን ሳይዝ ለፈጠራ የነደደ ልቡን ይዞ አሜሪካ የገባውን ወጣት ወዲያውኑ ቀጠረው። ቴስላ ወደ አሜሪካ ከመምጣቱ በፊት በጀርመንና በፈረንሳይ ሳለ የኤሲ ጄኔሬተሩን ለማምረት የሚረዳው ድርጅት ወይም ባለሀብት ፈልጎ ለማግኘት አልቻለም ነበር። ነው አሁን ግን አሜሪካ ገብቶ በሚያደንቀው በቶማስ ኤዲሰን ድርጅት ውስጥ ተቀጥሯልና የኤሲ ጄኔሬተሩን ለማምረት ይረዳው ዘንድ ቴስላ በታላቅ ጉጉት የኤሲ ጄኔሬተር ፈጠራውን ለኤዲሰን አሳየው። ኤዲሰን ግን ይህን የቴስላን ፈጠራ ጨርሶ አልወደደውም። ምክንያቱ ደግሞ ኤዲሰን ከጥቂት ዓመታት በፊት አንስቶ በራሱ የዲሲ የኤሌክትሪክ ጄኔሬተሮች አማካኝነት ለኒውዮርክ ከተማ ኤሌክትሪክ እያመረተ በማቅረብ ላይ በመሆኑና ይህ የቴስላ ፈጠራ ተቀናቃኝ የኤሌክትሪክ ቴክኖሎጂ በመሆኑ ነው። ምንም እንኳ የቴስላ ኤሲ ጄኔሬተር ከኤዲሰን የዲሲ ጄኔሬተር እጅጉን የተሻለ ቢሆንም የገነባውን ቢዝነስ የሚያፈርስበትን ይህን የቴስላን ፈጠራ መቀበል ለኤዲሰን ፈጽሞ የማይታሰብ ነው። ይልቁንም ኤዲሰን የራሱን የዲሲ ጄኔሬተሮች ቴስላ እንዲያሻሽልለት ፈልጓል። የዲሲ ጄኔሬተሮችን ካሻሻልክልኝ $50,000 ከፍልሃለሁ አለኝ የሚለው ቴስላ ከጠዋቱ 4 ሰዓት ተኩል እስከ ቀጣዩ ቀን ንጋት 11 ሰዓት በአጠቃላይ በቀን ከ19 ሰዓት በላይ እየሠራ የኤዲሰንን የዲሲ ጄኔሬተሮች ካሻሻለለት በኋላ ክፍያውን ሲጠይቅ የኤዲሰን ምላሽ አይ ቴስላ ለካንስ የእኛን የአሜሪካኖች ቀልድ አታውቅምና የሚል ስላቅ ሆነ። ኤዲሰን በ$50,000 ፋንታ ደሞዝን ልጨምርልህ ቢለውም በጉዳዩ የበሸቀው ቴስላ አንዳችም ቃል ሳይተነፍስ ባዶ እጁን ከኤዲሰን ድርጅት ለቆ ወጣ። ከዚህ በኋላ ቴስላና ኤዲሰን ክፉኛ የሚጠላሉ ቀንደኛ ተቀናቃኞች ሆኑ። እንደ ጎርጎሮሳውያን አቆጣጠር በ1931 ቶማስ ኤዲሰን ሲሞት ሁሉም ማለት ይቻላል ስለ ታላቁ ሳይንቲስት በጎ ቃላት ተናግረዋል፣ ከአንድ ሰው በስተቀር ቴስላ። የኤዲሰንን ሞት አስመልክቶ በኒውዮርክ ታይምስ ላይ የሰፈረው ዘገባ ቴስላ ስለ ኤዲሰን የተናገረውን ይዞ ወጥቷል። ቴስላ ስለ ኤዲሰን እንዲህ ሲል ተናግሯል። አንዳችም የትርፍ ጊዜ መዝናኛ ወይም ሆቢ የሌለው ንጽሕናውን እንኳን የማይጠብቅ የፈጠራ ስልቱም በጣሙን ኋላ ቀርና በአታካች ሙከራ የተሞላ ከመሆኑ የተነሳ ግኝቶቹ በአብዛኛው በአጋጣሚ የሚገኙ ተራ ዕድል ውጤቶች ናቸው። ጥቂት ንድፈ ሐሳብና ሂሳብ ቢጠቀም ኖሮ 90% ልፋቱ ይቀርለት እንደነበር ስታዘብ ያሳዝነኝ ነበር። ከኤዲሰን ጋር ተጣልቶ ባዶ እጁን ከሥራ ለቆ የወጣው ቴስላ በቀጣይ ጊዜያት በርካታ ውጣ ውረዶችን አሳለፈ። ለዕለት ጉርሱ ሲል በቀላል የኤሌክትሪክ ጥገናና ለኤዲሰን የዲሲ የኤሌክትሪክ ሥርዓት መዘርጊያ ጉድጓድ ቁፋሮ ላይ ተሰማራ። ቴስላ እነዚህን ጊዜያት የመራራ አምባና የመከራ ጊዜያት ነበሩ ሲል ጽፏል። ቀስ በቀስ ቴስላ እያንሰራራ መጣ። በሽርክና ከሌሎች ሰዎች ጋር ኩባንያ አቋቋመ። ቤተ ሙከራ ከፈተ። የኤሲ ጄኔሬተሩን በናሙና መልክ ሠራ። የኤሲ ጄኔሬተሩን ብቃት የተገነዘቡ የኤሌክትሪክ መሐንዲሶች ጆርጅ ዌስቲንጋውስ የተባለው የዌስቲንጋውስ ኤሌክትሪክ ኤንድ ማኒፋክቸሪንግ ካምፓኒ ባለቤት የቴስላን የኤሲ ጄኔሬተር የፈጠራ መብት ወይም ፓተንት እጁ እንዲያስገባ መከሩት። ኩባንያው የቴስላን የኤሲ ጄኔሬተርና ተዛማጅ የፈጠራ መብቶች $1 ሚሊዮን ክፍያና ኩባንያው የሚያመርታቸው የኤሲ ጄኔሬተሮች ከሚያመርቱት ከእያንዳንዱ የፈረስ ጉልበት $2.5 ቴስላ እንዲከፈለው ተዋዋሉ። ቴስላ አሁን ሕልሙ የሰመረለት ባለጸጋ ሆኗል። ለሌሎች ታላላቅ ፈጠራዎቹ የሚሆን ጥሪትም ቋጥሯል።
ይህንኑ ተከትሎ ግን አንድ አስገራሚ ጦርነት ተቀሰቀሰ። ይህ ጦርነት የኮረንቲዎቹ ጦርነት ወይም ዋር ኦፍ ከረንትስ ይሰኛል። ለመሆኑ ይሄ የኮረንቲዎቹ ጦርነት ምን ይሆን? ተፋላሚዎቹስ እነማን ይሆኑ? አሸናፊውስ? ከቶማስ ኤዲሰን የዲሲ የኤሌክትሪክ ማመንጫና ማሰራጫ ሥርዓት የተለየውን የቴስላን የኤሲ የኤሌክትሪክ ማመንጫና ማሰራጫ ሥርዓት ሊተገብር የተነሳው ዌስቲንጋውስ ከቶማስ ኤዲሰን ኩባንያ ጋር የኔ ቴክኖሎጂ ይበልጣል የመረረ ቅራኔ ውስጥ ገባ። በመጨረሻ በአሁኑ ወቅት በዓለም አቀፍ ደረጃ ተቀባይነት ያገኘው የቴስላ የኤሲ የኤሌክትሪክ ማመንጫና ማስተላለፊያ ሥርዓት አሸናፊ ሆኖ እስኪወጣ ድረስ የቴስላና የኤዲሰን የኤሌክትሪክ ቴክኖሎጂ ሥርዓቶችን በባለቤትነት የያዙት ኩባንያዎች ቢዝነሳቸውን ላለማጣት ታላቅ ትንቅንቅ ገጠሙ። ይህ ትንቅንቅ የኮረንቲዎቹ ጦርነት ዋር ኦፍ ከረንትስ በሚል ይታወቃል። ኤዲሰን የተቀናቃኙን የቴስላን የኤሲ የኤሌክትሪክ ማመንጫና ማሰራጫ ሥርዓት ለማጣጣል ከፍተኛ የሚዲያና የቅስቀሳ ዘመቻውን አጧጧፈው። የቴስላ የኤሲ ሥርዓት ለሕይወት አደገኛ ነው፣ የሚያመነጨው ከፍተኛ የኤሌክትሪክ ቮልትም ሕይወትን ያጠፋል በማለት ኤዲሰንና ረዳቶቹ ሕዝብ በተሰበሰበባቸው አደባባዮች የተለያዩ እንስሳትን ውሻ፣ ፈረስ፣ ዝሆን ጭምር መግደሉን ተያያዙት። መቼ ብቻ የሞት ፍርደኞች ላይ በተለየ አገዳደል ስልት ቅጣቱ ይፈጸምባቸው ዘንድ አዲስ መላ ጠቁም ተብሎ የተጠየቀው ኤዲሰን የዌስቲንጋውስን የኤሲ ጄኔሬተር ተጠቅሞ መግደል ይቻላል አለ። በምክሩም መሠረት የሞት ፍርደኛው የኤሲ ጄኔሬተሩ በሚያመነጨው ኤሌክትሪክ በአሰቃቂ ሁኔታ ተንጨርጭሮ ተሰቃይቶ ሞተ። እነ ኤዲሰን ክስተቱን ተቀናቃኙን የኤሌክትሪክ ሥርዓት ለማጥቂያነት ተጠቀሙበት። የቶማስ ኤዲሰን የዲሲ የኤሌክትሪክ ማስተላለፊያ ሥርዓት አንድ ትልቅ እክል አለበት። የዲሲ የኃይል ማመንጫ ኃይል ማዳረስ የሚችለው በ800 ሜትር ሬዲየስ ውስጥ ብቻ ነው። በአንጻሩ የቴስላ የኤሲ ሥርዓት ግን ኤሌክትሪክን ከመነጨበት ቦታ ረጅም ርቀት አጓጉዞ ጥቅም ላይ መዋል ያስችላል። ይህ የኤሲ ሥርዓት ከፍተኛ ቮልቴጅ ስለሚጠቀም ግን የኤሌክትሪክ ነገር በጣሙን እንግዳ በሆነበት በዚያን ዘመን በጣሙን አስፈሪ ሆኗል። እነ ኤዲሰን የኤሲን ሥርዓት ለማጣጣል የተጠቀሙትም ይህንኑ ነበር። ይህ በእንዲህ እንዳለ እንደ ጎርጎሮሳውያን አቆጣጠር በ1893 በቺካጎ የተካሄደውን የዓለም የንግድ ትርኢት በኤሌክትሪክ ብርሃን ለማድመቅ የወጣውን ጨረታ የቴስላን የኤሲ ሞተሮች የፈጠራ መብት የገዛው ዌስቲንጋውስ ኤሌክትሪክ አሸነፈ። ቴስላ ይህ ክስተት የፈጠራውን ብቃት የማሳያ ሁነኛ አጋጣሚ መሆኑን ተረድቶታል። በጨረታው መሸነፉ ያንገበገበው የኤዲሰንን ኩባንያ አዋህዶ ግዙፍ ኩባንያ የሆነው ጀነራል ኤሌክትሪክ ኩባንያ የኤዲሰንን በግለት የሚሰሩ የኢንካንዲሰንት አምፖሎች ለዌስቲንጋውስ አልሸጥም አለ። ሁኔታውን የተረዳው ቴስላ ችግሩን በቶሎ ለመቅረፍ ከኤዲሰን የተለየና የተሻለ ሌላ አይነት የአምፖል ፈጠራውን ይዞ በጊዜ ለንግድ ትርኢቱ ለመድረስ በቃ። የንግድ ትርኢቱን የወቅቱ የአሜሪካ ፕሬዝደንት መርቀው ሲከፍቱት የቴስላ የኤሲ ሥርዓት ብቃት በጉልህ ታየ። በዚሁ ስኬት ሳቢያ ከናያጋራ ፏፏቴ ኃይል አመንጭቶ የማከፋፈል ኮንትራት የቴስላን የኤሲና ተዛማጅ ፓተንቶች ለገዛው ለዌስቲንጋውስ ኤሌክትሪክ ተሰጠው። የቴስላ ሥርዓት በተሳካ ሁኔታ ከናያጋራ ፏፏቴ ኃይል አመንጭቶ ማከፋፈል ጀመረ። በአሁኑ ወቅት በመላው ዓለም ጥቅም ላይ የዋለው የኤሌክትሪክ ማመንጫና ማከፋፈያ ሥርዓት መነሾ ይህ በናያጋራ እውን የሆነው የቴስላ የኤሲ የኤሌክትሪክ ማመንጫና ማከፋፈያ ሥርዓት ነው። በዚሁ በቴስላ የኤሲና በኤዲሰን የዲሲ የኤሌክትሪክ ማመንጫና ማከፋፈያ ሥርዓቶች መካከል ተፈጥሮ የነበረው የኔ ሥርዓት ይበልጣል የኮረንቲዎቹ ጦርነት አሸናፊ ማን እንደሆነ ታወቀ። የቴስላ የኤሲ ሥርዓት በድል አድራጊነት በላጭ ሆኖ ወጣ። ይህ ድል ግን ለአሸናፊው ለዌስቲንጋውስ ኤሌክትሪክ መራር ጣፋጭ ድል ሆነ። በሁለቱ የኤሌክትሪክ ሥርዓቶች መካከል በተነሳው የኮረንቲዎቹ ጦርነትና በሌሎቹም ወጪዎች ሳቢያ ዌስቲንጋውስ ኤሌክትሪክ የፋይናንስ አቅሙ ክፉኛ ተዳክሟል። ስለዚህም ዌስቲንጋውሶች የኤሲውን ፈጣሪ ቴስላን ኩባንያውን እንዳይከስር ከፈለክ በአንድ የኤሲ ሞተር የፈረስ ጉልበት ልንከፍል የተስማማነውን $2.5 ክፍያ ተውልን ሲሉ ጠየቁት። ቴስላ ይህን የኤሲ ሞተሩን እውን ለማድረግ የረዳውን ኩባንያ ለመታደግ የዓለማችን ቁጥር 1 ሀብታም ሊያደርገው ይችል የነበረውን በፈረስ ጉልበት $2.5 ክፍያ የሚያስገኘውን የኮንትራት ውሉን ቀደደው። ዓለም ዛሬ ላይ ቴስላን የሚያስታውሰው በአብዛኛው በዚህ የኤሲ ሞተር ፈጠራው ይሁን እንጂ ሌሎች ስፍር ቁጥር የሌላቸው ፈጠራዎች ባለቤትም ነው። ከነዚህ ውስጥ ጥቂት የማይባሉት የቴስላ ፈጠራዎች በሌሎች ተሞጭልፈው የሌሎች እንደሆኑ ተደርገው ሲነገሩ ዘመናት ተቆጥረዋል።
ኤክስሬይን አገኘ በሚል እንደ ጎርጎሮሳውያን አቆጣጠር በ1901 በፊዚክስ የመጀመሪያውን የኖቤል ሽልማት የተሸለመው ጀርመናዊ ዊልሄልም ሮትንገን ኤክስሬይን ከማግኘቱ ከ8 ዓመታት በፊት እንደ ጎርጎሮሳውያን አቆጣጠር በ1887 ቴስላ በኤክስሬይ ጨረሮች ፎቶግራፍ አንስቷል። እንደ ጎርጎሮሳውያን አቆጣጠር በ1893ቱ የቺካጎ የዓለም የንግድ ትርኢት ወቅት ደግሞ በጊዜው ከነበረው ከኤዲሰን የኢንካንዲሰንት አምፖሎች አንጻር አነስተኛ ኃይል የሚወስደውን ረጅም ጊዜ ሳይበላሽ የሚቆየውን የበለጠ ብርሃናማ የሆነውንና ኃይል ቆጣቢውን ለዘመናችን የፍሎረሰንት አምፖሎች እንደ መጠንሰሻ ተደርጎ የሚቆጠረውን የፎቶ ፎስፎረሰንስ አምፖል ፈጠራውን ለዓለም አበርክቷል። ከዚህ 2 ዓመታት ቀደም ብሎ እንደ ጎርጎሮሳውያን አቆጣጠር በ1891 ኒውዮርክ ከተማ ውስጥ ተካሂዶ በነበረው የአሜሪካ የኤሌክትሪክ መሐንዲሶች ኢንስቲትዩት ጉባኤ ላይ ቴስላ ከአንዳችም የኤሌክትሪክ ገመድ ጋር ያልተያያዙ 2 የፎቶ ፎስፎረሰንስ አምፖሎችን በሁለት እጆቹ በመያዝ ሲበሩ አሳይቶ ታዳሚውን ጉድ አስብሏል። ይህ ገመድ አልባ በሆነ መልኩ የኤሌክትሪክ አምፖሎችን የማብራት ጉዳይ ለጊዜው የኤሌክትሪክ መሐንዲሶች ጭምር ምትሃት እንጂ የቴክኖሎጂ ብቃት አይመስልም ነበር። እንደ ጎርጎሮሳውያን አቆጣጠር በ1898 ቴስላ አነስተኛ በእጅ የምትያዝ የመሬት መንቀጥቀጥ የምትፈጥር መሳሪያ ፈብርኳል። በዚያው ዓመት በዛን ሰሞን ፈጽሞ የማይገመተውን በርቀት መቆጣጠሪያ ወይም ሪሞት ኮንትሮል የምትንቀሳቀስ አነስተኛ ጀልባ ሰርቶ አጀባስ ብሏል። እንደ ጎርጎሮሳውያን አቆጣጠር በ1901 የፀሐይንና ከህዋ የሚመጡ ጨረሮችን ተቀብሎ ወደ ሌላ ኃይል የሚለውጥ ፈጠራውን በፈጠራ ባለቤትነት ያስመዘገበው ቴስላ በጎርጎሮሳውያኑ 1917 ማለትም ከራዳር መፈጠር 17 ዓመታት ቀደም ብሎ የራዳርን አሰራር አመላክቷል። እኒህ ሁሉ ፈጠራዎች ግን ቴስላ ሊያሳካ ከሚሻው ከአንድ የቴክኖሎጂ ህልሙ አንጻር ምንም ማለት አይደሉም። በተለይም ከኤሲ የኤሌክትሪክ ስርዓቱ መተግበር ስኬት በኋላ የቴስላ የቀን ተሌት ሐሳቡ ነው፣ የኤሌክትሪክ ኃይልን ያለ ገመድ ከቦታ ቦታ ማስተላለፍ። ይህን በዚህ በእኛ ዘመን እንኳን ለማሳካት ፈታኝ የሆነውን ቴክኖሎጂያዊ ሁነት ማሳካት ይቻላል ባዩ ቴስላ በዚህ ዙሪያ ምርምሩን ለማካሄድ ከኒውዮርክ ወደ ኮሎራዶ ያቀናው እንደ ጎርጎሮሳውያን አቆጣጠር በ1899 ነበር። በኮሎራዶ ቆይታው ቴስላ ቤተ ሙከራና ረጅም ማማ በመገንባት መሬትንና የከባቢ አየርን ኤሌክትሪክ አስተላላፊ ክፍል በመጠቀም የኤሌክትሪክ ኃይልን ያለ ገመድ ረጅም ርቀት ማስተላለፍ የሚቻልበትን መንገድ ሲያጠና ከረመ። ከ1 ኪሎ ሜትር በላይ በሆነ ርቀት ላይ የተቀመጠን አምፖል ከኤሌክትሪክ ገመድ ጋር ሳይገናኝ ማብራት ቻለ። ከዚህም በተጨማሪ ቴስላ ከምድር ውጭ ካሉ ፍጡራን የተላከ ነው ያለውን እንግዳ የሆነ የሬዲዮ ሞገድ መቀበሉን ተናገረ። አሁን ላይ ሳይንቲስቶች ቴስላ ከህዋ አካላት የሚለቀቅ የሬዲዮ ሞገድን በመቀበል የመጀመሪያው ሰው ሳይሆን አይቀርም ይላሉ። ቴስላ ከኮሎራዶ ሙከራው የኤሌክትሪክ ኃይል ያለ ገመድ ረጅም ርቀት ብቻ ሳይሆን በመላው ዓለም ማስተላለፍ ይቻላል የሚለው መላምቱ እንደሚሰራ ተረድቷል። መረዳቱን በገቢር ለማረጋገጥ ግን ከኮሎራዶ የበለጠ ግዙፍ ማማና የኤሌክትሪክ ሙሌት ተሸካሚ ድፍን የብረት ጉልላት መገንባት እንዳለበት ተገንዝቧል። ይህንኑ ለመተግበር እንደ ጎርጎሮሳውያን አቆጣጠር በ1900 ወደ ኒውዮርክ ተመልሶ ዋርደን ክሊፍ የተባለ 54 ሜትር ርዝመት ያለው ግዙፍ ማማ ማስገንባት ጀመረ። በዚሁ ማማ አማካኝነት በመላው ዓለም የጽሑፍ መልእክት፣ ድምፅና ምስሎች መላክ እንደሚቻል፣ ይህም በሚሊዮኖች ዶላር የሚቆጠር ትርፍ እንደሚያስገኝ ከቴስላ የሰማው ጄፒ ሞርጋን የተባለው ባለሀብት ከትርፉ ለመቋደስ በማሰብ $150,000 ለፕሮጀክቱ አዋጣ። አናቱ ላይ 55 ቶን የሚመዝን ኤሌክትሪክ አስተላላፊ ብረት ጉብ ያለበት የዚህ ግዙፍ ማማ ግንባታ ግን ቴክኒካዊ እክሎች ያጋጥሙት ጀመር። በዚህ መሃል ደግሞ እንደ ጎርጎሮሳውያን አቆጣጠር በዲሴምበር 12 1901 ጉግሎኒ ማርኮኒ አንዲት የእንግሊዝኛ ፊደል የያዘች የቴሌግራፍ መልእክት በገመድ አልባ ስልት አትላንቲክን አሻግሮ የመላኩ ዜና ተሰማ። እዚህ ጋር ማርኮኒ ገመድ አልባ የቴሌግራፍ መልእክቱን ለመላክ 17 የተመዘገቡ የቴስላን ፈጠራዎች መጠቀሙን ልብ ይሏል። ዜናው የደረሰው ቴስላ ማርኮኒ በሱ ፈጠራዎች ላይ ተመርኩዞ መስራቱን ጠቅሶ ማርኮኒ በሥራው ቢቀጥል ተቃውሞ እንደሌለው ገለጸ። የቴስላ ፈጠራ እውን ሲሆን ሚሊዮን ዶላሮች አፍሳለሁ በሚል ተስፋ $150,000 ለቴስላ የሰጠው ጄፒ ሞርጋን ግን ይህን ጉዳይ በዋዛ የሚያልፈው አልሆነም። ጄፒ ሞርጋን ይኸው ማርኮኒ ገመድ አልባ የቴሌግራፍ መልእክት ላከ። አንተ ያልከኝ ገመድ አልባ መልእክት ድምፅና ምስል መላኪያ የታለ ሲል ቴስላን አፋጠጠው። ይሄኔ ቴስላ የሚገነባውን ሰማይ ጠቀስ ማማ እውነተኛ ዓላማ ለመናገር ተገደደ። ቴስላ ለሞርጋን እየገነባውት ያለውት ማማ ዓላማ ተራ መልእክትና ምስል መላኪያ ሳይሆን ከፍተኛ መጠን ያለው ነፃ የኤሌክትሪክ ኃይል በመላው ዓለም ማስተላለፍ ነው ሲል እውነታውን አፈረጠው። የቴስላ ህልም እንደ ሰማይ የራቀበት ሞርጋን አንዴ ከሰርኩትን ከስር ያለው ብሎ ይመስላል ፊቱን ከቴስላ ወደ ማርኮኒ አዙሮ የማርኮኒን የገመድ አልባ ቴሌግራፍ ፈጠራ በገንዘብ መደገፍ ጀመረ።
ከጥቂት ጊዜያት በኋላ ተጨማሪ ገንዘብ ለቴስላ የዋርደን ክሊፍ ማማ ግንባታ እንዲሰጥ የተጠየቀው ሞርጋን ከዚህ በኋላ 74 ሳንቲም አልሰጥም ሲል መለሰ። ቴስላ የሕይወቱ ታላቅ ግብ የሆነውን ይህን ፈጠራውን እውን ማድረጊያ ተጨማሪ ገንዘብ ሊያገኝ አልቻለም። ከኤሲ ሞተሩና ተዛማጅ የፈጠራ መብቶች ሽያጭ ያገኘው ገንዘብም በዚሁ ማማ ግንባታና ለሙከራው ማካሄጃ ወጪ ሆኖ ተሟጠጠ። በስተመጨረሻ እንደ ጎርጎሮሳውያን አቆጣጠር በ1904 በገንዘብ ድጋፍ እጥረት ቴስላ በማማው ላይ የሚያደርገውን ሙከራ ሙሉ ለሙሉ ለማቋረጥ ተገደደ። ከዓመታት በኋላ ቴስላ ሙከራውን ለማካሄጃ የተበደረውን ብድር ለመክፈል የማማው ብረት እየተነቃቀለ ተሸጠ። በዚህም ታላቁ የፈጠራ ሰው ለዓለም ሊያበረክተው ያሰበው ረቂቅ ራእዩ እንደ ጉም በነነ። ይህን በከንቱ ተደናቅፎ የቀረ ታላቅ ሕልሙን አስመልክቶ ቴስላ የኮ ሕልም አይደለም፣ የኮ ቀላል ሳይንሳዊ የኤሌክትሪክ ምህንድስና ውጤት ነው፣ ይህ ተጠራጣሪ ድንጉጥና የታወረ ዓለም ሲል ቁጭቱን ገልጿል። ይህ በእንዲህ እንዳለ የገመድ አልባ ቴሌግራፍ ፈጠራውን አሜሪካ ውስጥ በፈጠራ መብት ባለቤትነት ለማስመዝገብ ጥያቄ አቅርቦ ቀድሞ ከተመዘገበው የቴስላ ፈጠራ ጋር ተመሳሳይ ነው በሚል ውድቅ ሆኖበት የነበረው ማርኮኒ እንደ ጎርጎሮሳውያን አቆጣጠር በ1904 ተሳካለት። የአሜሪካዊ ፓተንት ቢሮ የቀድሞ ውሳኔውን ሽሮ የቴስላን ፈጠራዎች በመኮረጅ የተሰራውን የማርኮኒን ሥራ መዘገበው። ከዚህ በኋላ እንኳንስ የፈጠራ ሐሳቡን መተግበሪያ ገንዘብ ቀርቶ ኑሮውንም በወጉ የሚደጉምበት ገንዘብ ያልነበረው ቴስላ ከሰው ተነጠለ። ቴስላ ከዚህ ጊዜ በኋላ በአብዛኛው የሚታየው እውነተኛ ታማኝ ጓደኞቼ ናቸው የሚላቸውን እርግቦች ሲመግብ ነበር። ጭራሽ እንደ ጎርጎሮሳውያን አቆጣጠር በ1909 የቴስላ ፈጠራዎችን በመኮረጅ ገመድ አልባ የቴሌግራፍ መልእክት መላክ ለቻለው ለጉግሎሪ ማርኮኒ የፊዚክስ የኖቤል ሽልማት ሲሰጥ ቴስላ በሸቀ። የጉዳዩ ምጸት ያለው ደግሞ እዚህ ላይ ነው። እንደ ጎርጎሮሳውያን አቆጣጠር በ1943 ቴስላ ከሞተ ከ5 ወራት በኋላ የአሜሪካ ከፍተኛ ፍርድ ቤት በማርኮኒ ስም ተመዝግቦ የነበረውንና ኖቤል ሽልማት የተሸለመበትን የሬዲዮ ፈጠራ መብት ሰርዞ የሬዲዮ እውነተኛው ፈጣሪ ቴስላ ነው ሲል ብይኑን ይፋ አደረገ። የገንዘብ ችግር የጸናበት ቴስላ ከማርኮኒ ኩባንያ አይነት ግዙፍ ኩባንያ ጋር የሕግ ሰጣ ገባ ውስጥ መግባት ትርፉ ድካም መሆኑን ሲረዳ ተወው እንጂ ማርኮኒ ፈጠራይን ሰርቋል በሚል በፍርድ ቤት ክስ መስርቶም ነበር። ከጥቂት ዓመታት በኋላ አንድ ጋዜጣ ታላቁ ሳይንቲስት ኒኮላ ቴስላ $935 ታክስ አልከፈልክም በሚል ፍርድ ቤት መቅረቡን የሚገልጽ ዘገባ ይዞ ወጣ። ቴስላ በቃለ መሐላ ለፍርድ ቤቱ አንዳችም ገንዘብ እንደሌለውና ለዓመታት በብድር የሚኖርበትን የሆቴል ክፍያም እንዳልከፈለ ተናገረ። ሁኔታውን የተረዳው የአሜሪካ የኤሌክትሪክ መሐንዲሶች ኢንስቲትዩት የተከበረውን የኤዲሰንን ሜዳሊያ ሊሸልመው ጥሪ ያቀረበለት። ቴስላ ግን በሽልማት ሥነ ሥርዓቱ ምሽት አልተገኘም። በዛም ምሽት ቴስላ በኒውዮርክ የሕዝብ ቤተ መጻሕፍት አካባቢ እርግቦችን እየመገበ ነበር። ሸላሚዎቹ የዛኑ ምሽት እርግብ ከሚመግብበት ቦታ አግባብተው አምጥተው ሽልማቱን አበረከቱለት። በሽልማት ሥነ ሥርዓቱ ላይ ቴስላ የኤሌክትሪክ ኃይል ያለ ገመድ ማስተላለፍ የሚያስችለውንና የፀሐይን ብርሃን ወደ ኃይል የሚቀይር ፈጠራውን ማጠናቀቁን ለታዳሚው ተናገረ። እንደ ጎርጎሮሳውያን አቆጣጠር በ1934 ኒውዮርክ ታይምስ ጋዜጣ ቴስላ በኮሎራዶ ቆይታው የሞት ጨረር ወይም ዴዝሬ የተባለ አደገኛ የጦር መሳሪያ መስራቱን የሚገልጽ ዘገባ ይዞ ወጣ። ዘገባው የጦር መሳሪያው በ400 ኪሎ ሜትሮች ክልል ውስጥ የሚገኙ የጠላት ወታደሮችንና አውሮፕላኖችን ዶግ አመድ እንደሚያደርግ ይገልጻል። ቴስላ በዘገባው ላይ ምንም ምላሽ አልሰጠም። ፋሺስት ጣሊያን ኢትዮጵያን ለመውረር እያቆበቆበች ባለችበት በመስከረም 11 1928 ዓመተ ምህረት ዲትሮይት ታይምስ ጋዜጣ ኒኮላ ቴስላን የኢትዮጵያ ንጉሠ ነገሥት ብትሆን ምን ታድርግ ነበር ሲል ጠይቆት ነበር። በወቅቱ ጣሊያኖች የመርዝ ጋዝ ሊጠቀሙ እንደሚችሉ ሁሉም እርግጠኛ ሆኗል ማለት ይቻላል። ቴስላ እኔ ኃይለ ሥላሴም ብሆን ሲል ይመልሳል። እኔ ኃይለ ሥላሴም ብሆን ጣሊያኖቹን በመደበኛ ውጊያ አልገጥማቸውም። እናም ሕዝቡ ከተማውን ለቆ እንዲወጣ አደርጋለሁ። መቼም ጣሊያኖች ባዶ ከተማ በቦምብ ደብድበው የዓለም መሳቂያ መሆን አይፈልጉም። እናም ቦምቡም ሆነ መርዝ ጋዙ ጉዳት የሚያደርሰው በመደበኛ ውጊያ ላይ እጅብ ካልክ ብቻ ነው። ንጉሠ ነገሥቱ ወታደሮቹ በጫካ ውስጥ ተበታትነው በሽምቅ ውጊያ እንዲያጠቁ ካደረገ ቦምቡም ሆነ መርዝ ጋዙ ዋጋ ቢስ ይሆናል ይላል። ጣሊያኖች ታንክ ይዘው ነው የሚመጡት። ለዚህስ አንተ የኢትዮጵያ ንጉሠ ነገሥት ብትሆን ምን ታደርግ ነበር ሲል የዲትሮይት ታይምሱ ጋዜጠኛ ጆርጅ ሲልቪስተር ቬሪክ ላቀረበለት ጥያቄ ሲመልስ ደግሞ እኔ የይሁዳ አንበሳም ብሆን ሲል ይመልሳል ቴስላ። አየህ፣ ዘመናዊ ታንክ ማለት በአንድ ወቅት ጥይት ቆዳውን የማይበሳው የነበረውን የዱሩን አውራሪስ ማለት ነው። ሁሉን እየጠረማመሰ ያልፋል። እኔ የይሁዳ አንበሳ ብሆን
ያሉኝን ጥቂት ሜካኒካዊና ኬሚካል ባለሙያዎች አስተባብሬ የሜርኩሪ ፌልሜት ጥይት የሚተኩስ የተለየ ጠመንጃ እንዲሰሩ አድርጋለሁ። አደገኛ ፈንጂ ነው። ይህ ፈንጂ የሆነ ጥይት የተተኮሰበት ታንክ አካሉ ተነድሎ ውስጣዊ ስሪቱና መተኮሻዎቹ ከጥቅም ውጭ ይሆናሉ። ይሄኔ ኢትዮጵያውያኖቼ ከየጥሻው ወጥተው የተቀረውን ሥራ ማጠናቀቅ ነው። እንግዲህ የጦርነቱ ውጤት ምን ይሆናል ብለህ ትጠብቃለህ ተብሎ ሲጠየቅ ደግሞ ጣሊያኖች የሚሳካላቸው አይመስለኝም ብሏል። አንድም ጣሊያኖች የተዋጣላቸው ቀኝ ገዢዎች አይደሉም፣ የሚሆንላቸው አይመስለኝም። ሌላውና ዋናው ጉዳይ ደግሞ ከሮም ቀድማ የነበረችዋ የዚህች ጥንታዊት ሀገር ዜጎች ከመሸነፍ ይልቅ ሞትን የሚመርጡ ናቸው። ጣሊያኖች ኢትዮጵያን በመውረር ትልቅ ችግር ውስጥ የሚገቡ ይመስለኛል። ኢትዮጵያን መያዝ ቢችሉ እንኳ ኢትዮጵያ ጣሊያንን እንደ ካንሰር ታነክታታለች። ቀድሞ ነገር የተዋጣላቸው ቀኝ ገዢዎች ስላልሆኑ የሚሆንላቸው አይመስለኝም ብሏል። ሊግ ኦፍ ኔሽንስን በተመለከተም የዚህ ወኔ አልባ ድርጅት አባላት ይህችን ከሮም በፊት የነበረች ለ3000 ዓመታት ነፃነቷን አስጠብቃ የቆየች ጥንታዊት ሀገር አሳልፈው እንደሚሰጧት አልጠራጠርም ይላል። ወቅቱ የአልበርት አንስታይን ዝና እጅጉን የገነነበት ጊዜ ነበር። ቴስላ የአንስታይንን ሳይንሳዊ ስኬት አስመልክቶ የዛሬ ዘመን ሳይንቲስቶች ከእውነታ ጋር ፈጽሞ ተለያይተዋል። ሥራቸው ከእውነታ ጋር ምንም ግንኙነት የሌላቸው ሂሳባዊ ፎርሙላዎችን መደርደር ብቻ ሆኗል። አንስታይን ሳይንስን ወደ ተሳሳተ መንገድ መርቶታል ሲል የሰላ ወቀሳውን ሰነዘረ። የአቶሚክ ኃይልንም አስመልክቶ የሰው ልጅ በአተም ቅንጣት ውስጥ ያለውን ኃይል ካወጣ ከሚያገኘው በረከት ይልቅ እልቂቱ ይብሳል ሲል አስጠነቀቀ። ናዚዎች በጀርመን ሥልጣን ይዘው አውሮፓም በሁለተኛው የዓለም ጦርነት እሳት መለብለብ ስትጀምር ቴስላ የሞት ጨረር ወይም ዴዝሬ የተሰኘውን አደገኛ የጦር መሳሪያውን ለአሜሪካ፣ ብሪታንያና የቀድሞዋ ሶቪየት ኅብረት ለመሸጥ ፍላጎት እንዳለው ገለጸ። መቼም የማይጠፋ የጦርነት ጥላቻን ከአባቴ ነው የወረስኩት የሚለው ቴስላ ጦርነት ሊጠፋ የሚችለው ጠንካራውን ደካማ በማድረግ ሳይሆን ሁሉንም አገራት ራሳቸውን ከወረራ መከላከል እንዲችሉ በማስታጠቅ ነው ይላል። ለዚህም ጦርነትን ያጠፋል ላለው ስልት ደግሞ ያሰበው የሞት ጨረር ፈጠራውን ነው። ይህን የጦር መሳሪያ የታጠቀ የትኛውም አገር የሚቃጣበትን ወረራ ማክሸፍ ይችላልና። ቴስላ ይህን የጦር መሳሪያ ለብሪታንያ በ30 ሚሊዮን ዶላር ለመሸጥ ድርድር ጀምሮ ነበር። መሳሪያውን ከመስጠቴ በፊት ገንዘቡን በቅድሚያ ክፈሉ ባለው ቴስላና መጀመሪያ መሳሪያውን ስጠን ባሉት የብሪታንያ ተደራዳሪዎች መካከል መግባባት ላይ መድረስ ስላልተቻለ ሽያጩ ሳይሳካ ቀረ። ይህንኑ ተከትሎ ብሪታንያ የሞት ጨረር ለመስራት ሳይንቲስቶቿን አሰባስባ ብትሞክርም ሊሳካላት አልቻለም። ናዚዎች ዩጎዝላቪያን ሊወሩ ባኮበኮቡበት ጊዜም ቴስላ ለትውልድ አገሩ የጦር መሳሪያውን ለመሸጥ ሞክሮ ነበር። አልተሳካም። የኋላ ኋላ የአሜሪካ መንግሥት በቴስላ የሞት ጨረር የጦር መሳሪያ ላይ ፍላጎት አሳድሮ ነበር። በሁለት የአሜሪካ መንግሥት መሐንዲሶች ጥቆማ ላይ በመመርኮዝ እንደ ጎርጎሮሳውያን አቆጣጠር በ1943 ጥር 8 ቀን የአሜሪካ መንግሥት ከፍተኛ ባለሥልጣናት በዋይት ሃውስ ሊመክሩ ቀጠሮ ይዘው ነበር። ከዚያ ቀን አንድ ቀን ቀደም ብሎ ግን ለዓመታት በኖረበት የኒውዮርክ ሆቴል ክፍል ውስጥ ታላቁ የፈጠራ ሰው ኒኮላ ቴስላ በ86 ዓመቱ እስከ ወዲያኛው አሸለበ። ቴስላ እንደሞተ አደገኛ የጦር መሳሪያ መስሪያ ግኝት ላይ ደርሷል የሚል ወሬ ተነዛ። የአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ ወዲያውኑ የቴስላን የምርምር ወረቀቶች ሰብስቦ በሚስጥር በማይክሮፊልም ቀዳቸው። በእነዚህ የቴስላ ወረቀቶች ላይ በመመርኮዝም ሳይንቲስቶቿ የሞት ጨረር እንዲሰሩላት አሜሪካ አንድ ፕሮጀክት ጀመረች። ኤፍቢአይ በማይክሮፊልም የቀዳቸው የቴስላ ወረቀቶች ተሰባስበው ወደ ትውልድ አገሩ የያኔዋ ዩጎዝላቪያ ተላኩና በዚያው የቴስላ ሙዚየም ተከፈተ። በቴስላ ታሪክ ላይ የአሜሪካው የሚዲያ ተቋም ፒቢኤስ የሠራው አንድ ዘጋቢ ፊልም የአሜሪካ ሳይንቲስቶች በቴስላ ወረቀቶች ላይ በመመርኮዝ የሞት ጨረር ለመስራት ያደረጉት ጥረት አልተሳካም ይላል። ቴስላ ባሰበው መልኩም ባይሆን ሃርፕ የተሰኘ አንድ ፕሮጀክት በሳተላይት አማካኝነት የኤሌክትሪክ ኃይልን ከአንድ የዓለማችን ክፍል ወደ ሌላኛው ለማስተላለፍ ተሳክቶለታል። ቴስላና ረቂቅ የፈጠራ ምናቡ የሚያስደምማቸው በርካቶች ዛሬ ላይ ከሚያነሷቸው ነጥቦች ዋነኛው በአጭር የተቀጨው የዋርደን ክሊፍ ማማ ሥራ ቢሳካ ኖሮ ኢንተርኔትን ጨምሮ የዛሬዎቹን የቴክኖሎጂ ፈጠራዎች ብዙ አስርት ዓመታት ቀደም ብለን እናገኛቸው ነበር ነው። ምንም እንኳ ነፃ የኤሌክትሪክ ኃይልንና መልእክትን በመላው ዓለም የማስተላለፍ ሕልሟ ለመሳካት የቴስላን ስሜት ክፉኛ ቢያነክተውም ቴስላ በኋለኛው ዘመኑ በጻፈው ጽሑፉ እንዲህ ሲል ይጽናናል። የሳይንስ ሰው የተራቀቁ ሐሳቦቼ ዛሬውኑ እውን ካልሆኑ ማለት የለበትም። የእሱ ሥራ ለነገ ዘር መዝራት ነው። ከሱ በኋላ ወደፊት ለሚመጡት መሠረት መጣል ነው፣ መንገድ ማሳየት ነው። እንዲያ ከሆነ በርግጥም ቴስላ ተሳክቶለታል።
በዚህ ዘመን በመላው ዓለም ላሉ የቴስላና የፈጠራዎቹ አድናቂዎች ደግሞ በእርግጥም እንዳለው ይህ ዘመን የቴስላ ሆኗል።